ጤና ይስጥልን እንዴት አላችሁ? እንግዲህ በርካቶች የሚያነሷቸው ጥያቄዎች አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢንተርኔት ፈጽሞ አይጠቀሙም። ለምንድነው የማይጠቀሙት? በርካቶች የሚጠይቁት ነው። ምላሽ አለን። ከዛም ባሻገር ደግሞ ከኢንተርኔት አለመጠቀም ውጪም ሶሻል ሚዲያ የሚባል ነገር አያውቁም። ለዚህም ምክንያት አላቸው። በምዕራቡ ዓለም ግን ፑቲን ይህን የማያደርጉት በኢንተርኔት አማካኝነት እንዳይሰለሉ፣ የነካኩት ነገር ሁሉ ጫና ውስጥ እንዳይገባባቸው ወይም ደግሞ በቀላሉ በተለያዩ ተቋማት ወይም ደግሞ እንደነ CIA ባሉት እንደነ MI6 ባሉት እጅ እንዳይገባባቸው ከመስጋት አንጻር እንደሆነ ይነገራል። ራሳቸው ፕሬዝዳንት ቭላዲሚር ፑቲን ያሉትን ግን ላጋራችሁ። ከዛ ደግሞ ፑቲን ይሄን ቢሉም ወይም ደግሞ ክሬምሊን ይሄኛውን ሀሳብ ቢሰጥም በምዕራቡ ዓለም ያለው የፖለቲካ ሀሳብ ደግሞ ምዕራቡ ዓለም ደግሞ ሌላ ትንታኔ ይሰጣልና ፑቲን ፈርተው ይሄን አያደርጉም የሚሉ አሉ። እሱን በደንብ እንመጣበታለን። ከዛ በፊት ግን ፑቲን ለምንድነው ሶሻል ሚዲያ የማይጠቀሙት፣ ለምንድነው ኢንተርኔት የማይጠቀሙት ተብሎ ሲጠየቅ ሀሳባቸው ምንድነው? ክሬምሊን ያረጋግጠው ነገር አለ። ፑቲን አቮይድ ሶሻል ሚዲያ የሩሲያው ፕሬዝዳንት has no intention of engaging online beyond official communication spokesman Dmitry Peskov has said የሚል መረጃ አርቲ አውጥቶ ነበረ። የክሬምሊን ቃል አቀባይ ማለትም የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ለምንድነው ፕሬዝዳንት ቭላዲሚር ፑቲን ዘመናዊ ነገሮችን የማይጠቀሙት፣ ኢንተርኔት መሰል ጉዳዮችን የማይጠቀሙት የሚል ጥያቄ ሲነሳላቸው የሰጡት ምላሽ ምንም ወደፊትም አይጠቀሙም፣ እስካሁንም አይጠቀሙም። ያ ማለት ግን አይጠቀሙም ሲባል ለሚመለከታቸው ጉዳዮች የዋናውን የተቋሙን ኦፊሻል ፔጅ ይጠቀማሉ የሚል መልስ ነው የሰጡትና ፐርሰናል የሆነ ጉዳይ ላይ ትንሽ ራቅ ይላሉ። ለዚህ ደግሞ ብዙ ምክንያቶች አሉ። ፕሬዝዳንት ቭላዲሚር ፑቲን ምንም እቅዱ የላቸውም ፐርሰናል የሆነ ሶሻል ሚዲያ አካውንት እንዲኖራቸው ወይም ደግሞ የግላቸው ኤክስ ገጽ፣ የግላቸው ቴሌግራም፣ የግላቸው ፌስቡክ፣ ኢንስታግራም የመሳሰሉት እንዳይኖራቸው ይፈልጋሉ። ወደፊትም እቅዱም የላቸውም፣ እስካሁንም አላደረጉትም ነው። ክሬምሊን እንግዲህ በታስ ኒውስ ጠይቋቸው ነበረ። ሰኞ ላይ ሀሳብ ሰጥቷል ክሬምሊን ወይም ደግሞ ቃል አቀባዩ ዲሚትሪ ፔስኮቭ። ስለዚህ ፕሬዚዳንት ዶናልድ ትራምፕ ኦን ሶሻል ሚዲያ ምንም አይነት ኤንጌጅመንት የላቸውም። ስለዚህ the president is present on social media through official Kremlin channels but does not intend to engage personally because, as he has said many times, it's not his thing. ፔስኮቭ ኤክስፕሌንድ። አሁን ፔስኮቭ ናቸው ይሄን ያሉት። ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ቭላዲሚር ፑቲን የማይጠቀሙበት ምክንያት አላቸው። ከምክንያታቸውን ባሻገር እንግዲህ በቃ ኢንጌጅ አያረጉም ቢኮዝ እሱም ደጋግሞ ራሳቸው ፑቲን እንዳሉትም ኢትስ ናት ሂዝ ቲንግ የሱ አያገባውም ወይም ደግሞ እንደዚህ አይነት ነገሮች አልተፈጠሩበትም ፕሬዚዳንት ቭላዲሚር ፑቲን ለሶሻል ሚዲያ እንደ ማለት ነው። ግን ይሄን እንዳይጠቀሙ ያደረጋቸው ደግሞ ሌሎች ምክንያቶች አሉ። ከምዕራባውያን የፖለቲካ ፐርስፔክቲቭ እና ከፖለቲከኞች አንጻርም አስመለክታቸዋለሁ። ግን ቃል አቀባዩ ዲሚትሪ ፔስኮቭ ይሄን ሀሳብ ሰጥተዋል። ፑቲን የተለያዩ ሀሳቦችን አፕዴት ያደርጋሉ። አፕዴት ሲያደርጉ ግን ትሬንዲንግ ኦንላይን በቶፒክ እርግጥ ነው በዓለም ዙሪያ ያሉ ጋዜጠኞችን በኦንላይን ያወራሉ። ከቤተሰቦቻቸው ጋር በዘመናዊ ስልኮች ወይም ደግሞ በኦንላይን ያወራሉ። በተለያዩ አጋጣሚዎች ኦኬሽናሊ ኢንፎርሜሽን ሼር ይደራረጋሉ። ግን ደግሞ የሚጠቀሙት በዋናነት ሶሻል ሚዲያን ሲጠቀሙ አይጠቀሙም ቢባልም ያው የክሬምሊን አካውንት በሚገባ በራሳቸው መንገድ ነው የሚጠቀሙበት ማለት ነውና ያ ማለት እንደው ዝግት ያሉ ሰው ናቸው ማለት ሳይሆን ግን በበርካታ ጉዳዮች ላይ ሶሻል ሚዲያ ላይ ኤውኒውን ማለት አይወዱም ነው። 2017 ላይ በፈረንጆቹ አቆጣጠር ከ6 እና 7 ዓመታት በፊት ፑቲን ሳይድ ያሉትም ማለት ነው ስኬጁሌ ያለኝ ሰዓት ስኬጁሌ ምንም አይነት ነገር ኢንተርኔት ብራውዝ ለማድረግ ኢንተርኔት ከፍቶ ለማገላበጥ ለማየት ያለኝ ስኬጁል ጠባብ ነው፣ ቦታ የለኝም አፍተር ኦል ብለው ነው ሀሳባቸውን የሰጡትና ከዛም ባሻገር whatever downtime he had was spent on fitness and other activities that help him decompress። ይሄ ምንድነው? ፑቲን ምንም እንኳን ጊዜ የለኝም ስኬጁል የተጣበበ ነው። ስኬጁል የተጣበበ ሆኖም ሳለ ግን እንዳጋጣሚ ጊዜ ቢኖረኝ እንኳን የተወሰነች ጊዜ ብትኖረኝ እንኳን ማደርገው ለፊትነስ ለስፖርትና ለአንዳንድ እንቅስቃሴዎች ወይም ደግሞ ከጭንቀት ሊገላግሉኝ የሚችሉ እንቅስቃሴዎችን በማድረግ ላይ አተኩራለሁ እንጂ ከዚህ ሶሻል ሚዲያ ላይ ቢኖረኝም ጊዜውም የለኝም ጊዜም ቢኖረኝ ግን አላደርገውም የሚል ሀሳብ ነው የሰጡት። I organize my schedule and wait there
allocates time for creative development like listening to music, sport or talking with friends. He said, if you don't find time for that, you will find time for anything. ነው ያሉት። ምንድነው ያሉት? እንግዲህ ጊዜ ያላቸው እሳቸው ጊዜያቸውን አሎኬት ያደረጉት ለክሬቲቭ ዴቨሎፕመንት ነው፣ ለእድገት ወይም ደግሞ ለፈጠራ ጉዳዮች ነው፣ ወይም ደግሞ ለፈጠራ ጉዳዮች ተፈጥሯዊ በመሳሰሉ ጉዳዮች ላይ ለምሳሌ ሙዚቃ ማዳመጥ፣ ስፖርት መስራት፣ ከጓደኞች ከወዳጆች ጋር መነጋገር ማውራት ነው እንጂ ሌላ ይሄ ከኢንተርኔት ጋር መሄድ ብዙ ፍላጎት የላቸውም። if you don't find time for that, you will not find time for anything. ለምሳሌ አሁን ቀደም ያልኳችሁን ለሙዚቃ ለመስማት፣ ስፖርት ለመስራት፣ ከወዳጅ ጋር ለመነጋገር ለማውራት ጊዜ ከሌለህ እናንተ ለምንም ነገር ጊዜ የለህም እንደማለት ነው የሚል ሀሳብ ነው የሰጡትና ፑቲን for his ብዙ ጊዜ ሞባይል ፎንም አይጠቀም በጣም ፑቲን sometimes his supporter consider an important security asset documents በ2015 በኤንኤስኤ ሆስት ብሎር ያ ማለት በኤድዋርድ ስዌደን ሪቪልድ የተደረገ ነበረ። ዩናይትድ ስቴትስ እና የተለያዩ የዓለም አገራት በተለይም የምዕራቡ ዓለም ፑቲን እንደሚሰልሉ ፍንጭ የሰጠ ነው። እንኳን ፑቲንን ቀርቶ በጣም ቁልፍ የአሜሪካ ወዳጅ የነበሩትን አንግላ ሜርክልን ቻንስለሯን የጀርመኗን መሪ ሲሰልሉ ነበር የሚል ግልጽ መረጃ ነበረ ኤድዋርድ ማለትም እስር ቤት ላይ የሚገኘው በግልጽ ያስቀመጠውና ይሄ ትንሽ ፑቲንን ስጋት እውነትም ያደርገዋል። ግን ደግሞ ፑቲን ስማርትፎን ራሱ እንዳይጠቀሙ ይፈልጋሉ። ምክንያቱም የማይፈልጉበት ምክንያት እንደዚሁ ሰልላለሁ ብሎ ስለሚያስቡ ነው። የፑቲን የፖለቲካ አቋምን ብቻ ሳይሆን ወይም ደግሞ እንደዚህ አይነት ነገሮችን አቮይድ የሚያደርጉባቸው መንገዶች ከተመለከታችሁ ብዙ ሁኔታዎች ከስለላ ጋር የተገናኙ ከደህንነት ጋር የተገናኙ ወይ ደግሞ ኢንተርኔት መጠቀም ይዞት የሚመጣውን ጣጣ ከመረዳት አንጻር እንደሆነ በጣም ጠንቅቀው ያውቃሉና ፑቲን በዚህ አጋጣሚ ሀሳባቸውን በሚገልጹበት ሰዓት ያለውን መንገድ በትህትና የሚገልጹባቸው አካሄዶች አሉ። ኢንተርኔት የማይጠቀምበት ምክንያት አንደኛ ለስለላ ስጋት ከዚህ ቀደም እንደተነሳው ስለላ ስለሚሰልሏቸው ነው። ብሮዝ የተደረጉ ጉዳዮች በሙሉ በማን እንዴት አክሰስ እንደተደረጉ የተላለፉ መልእክቶች ምንድናቸው፣ ንክኪዎቹ ምንድናቸው የሚለውን በደንብ እንደነ ሲአይኤ ያለው በጣም ቁልፍ የዓለማችን የስለላ ተቋማት ሊወስዱባቸው ስለሚችሉ ከዛ አንጻር ነው። እንደምታውቁት ፑቲን በሆነ አጋጣሚ የሆነ ቦታ ሲሄዱ እንኳን በቀላሉ የሚታዩ ሰው አይደለም። ያ ማለት በቀላሉ አንዳንድ ጉዳዮቻቸውን እንኳን ትተው ለመሄድ የሚፈልጉ አይደለምና ፑቲንስ ፌት እንደዚህ በጣም ብዙ ጉዳዮችን ዘመናዊ ስልኮችን እንኳን የማይጠቀሙባቸው ምክንያቶች ስትመለከቱ ኢንተርኔት ለመጎርጎር ጊዜ የለኝም ቢሉም ግን ከደህንነት አንጻር እንደሆነ ደግሞ ግምት ውስጥ ማስገባት ስለሚያስፈልግ የፑቲን ሀሳባቸው በየትኛው መንገድ ልክም ሊሆን ይችላል ላይሆንም ይችላል። ግን የምዕራቡ ዓለም ደግሞ ስጋት ስለደቀነባቸው በዚህ ልክ በጣም በጥንቃቄ የሚሄዱ ሰው ናቸው። ለዚህም ነው ባይዘው አርፋጅም ሊሆኑ የሚችሉት። አንዳንዴ በሆነ አጋጣሚ ይመጣሉ፣ በሆነ አጋጣሚ ይጠፋሉ። 4 ሰዓት 5 ሰዓት ከሴኩሪቲ አንጻር ይደርሳሉ ተብሎ በታሰቡበት ሰዓት ላይ ደርሱ ይችላሉ። ይሄኛው ከሴኩሪቲ ከደህንነት ከስለላ አንጻር ነው። ለምሳሌ ፑቲንን እንደው ትራምፕ ናቸው በኦን ታይም 20 ደቂቃ ምናምን አርፍደው የመጡባቸው 15 ደቂቃ አካባቢ እንጂ ከዛ ውጭ ያሉትን መሪዎች ሲያገኟቸው እስከ 5 ሰዓት የሚቆዩ የሚያረፍዱ ናቸው እና ሲደርሱ እንኳን ጉዳዮችን አጣርተው ነው። ስማርትፎንም የማይጠቀሙበት ምክንያት ከዛ አንጻር እንደሆነ እየተነገረ ነውና ፑቲን እንግዲህ በብዙ መንገዶች ትንሽ አስቸጋሪ የሚባል ባህሪም እንዳላቸው ይነገራል። ስለዚህ ፑቲን ለምንድነው እንደዚህ አይነት ጉዳዮች ላይ ኢንጌጅ የሚያደርጉት ከተባለ ያው በቃ ቀደም ሲል የነገርኳችሁን የተለያዩ ሀሳቦችን ግምት ውስጥ በማስገባት ራሳቸውን ፍላጎታቸውን ወይም ደግሞ ጥያቄ ሊነሳባቸው የሚችልባቸውን ጉዳዮች ለማራቅና በቀላሉ ጥያቄ ውስጥ ገብተው ወይም ደግሞ ተፈትነው ወድቀው መታየት ስለማይፈልጉ ነው። ስለዚህ ፑቲን በተደጋጋሚ እንደዚህ አይነት ነገሮች መረጃው አለው የለውም የሚለው ጉዳይ ሳይሆን ፑቲን የሚሄዱባቸው መንገዶች ሁሉ ከራሳቸው ጥቅምም አንጻር ከተለያዩ
የፖለቲካ ዝንባሌዎችም አንጻር የምዕራቡ ዓለም ከደቀነባቸው ስጋትም አንጻር አብሮ የሚታይ ነው እንጂ እንደሚባለው ስማርትፎን ሳይፈልጉ ራሽያ የቴክኖሎጂ ሰዎች ናቸው። የራሽያ ሰዎች ያን አያደርጉም ማለት አይደለም፣ ግን እሳቸው በብዙ መንገድ በዛ ልክ ጫና ውስጥ ሊገቡ ስለሚችሉ ነው። ዋል ስትሪት ጆርናል ከዚህ በፊት 2022 ላይ አንድ መረጃ ወጥቶ ነበረ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ኦንላይን ለመጠቀም ወይም ደግሞ ፍሪንግ ዲጂታል ሰርቪሊያንስ በዲጂታሊ እንዲሰለሉ ስለማይፈልጉ ማራቅ ይፈልጋሉ የሚል ሀሳብ ነበር የሰጡት። in doing so he has become reliant on physical documents provided by advisors including time sensitive materials. ስለዚህ ምንድነው የሚያደርጉት? ራሳቸው ፑቲን አማካሪዎቻቸው የቅርብ አጋሮቻቸው የሚነግሯቸውን ግምት ውስጥ ካስገቡ ከያዙ በኋላ በዛ ጉዳይ ላይ ኢንተንሲቭሊ በመስራት ነው የሚታወቁት፣ ወይም ደግሞ በዛ ልክ ነው ሂደቱን ለመቃኘትም ወይም ደግሞ በዛ አጋጣሚ ነው መስራት የሚፈልጉት እንጂ ሌላ አይነት ምንም አይነት ትሬንድ እንደሌላቸው በግልጽ ያሳያል። ይሄ ማለት እጅግ አስቸጋሪ ቢሆንም ግን ኢቨን ጊዜዎችን አርፍዶ የሚደርሱበት መንገድ ምናምን ቅድም እንዳልኳችሁ ነው። የኤፍኤስቢ ወይም ደግሞ ፌደራል ሴክሬታሪ ሰርቪስ የሚባለው የሩሲያ ይሄኛውን ጠንቅቆ ያውቃል። መረጃዎች እንኳን ከጀነራሎች መረጃ ሲደርሳቸው ከብሔራዊ ደህንነቱ ከደረሰ በኋላ ከሱ በኋላ ደግሞ በተወሰኑ ሰዎች ነው አልፎ እንዲደርስ የሚደረገው። ያ ምንድነው? ብዙ ጥያቄዎች በእርግጥም ስላለባቸው ኃላፊነቱም ስላለባቸው ከስለላ አንጻር ኢንተርኔት ሶሻል ሚዲያ ሳይጠቀሙ ኢንተርኔት ሳይጠቀሙ ፑቲን ራቅ ማለትን ይፈልጋሉ። ራቅ የሚሉበት ምክንያት ከስለላ ራሳቸውን ለማዳንና ህይወታቸውንም አደጋ ውስጥ ላለመክተት ነው። ምክንያቱም እየተጋፈጡ ያሉት የምታውቁት ነው በጣም ከበርካታ የዓለም ሀገራት ሰዎች ከመሪዎች ጋር ስለሆነ በተለይም ከአሜሪካ ጋር ያላቸው ግንኙነት የምታውቁት ነው። ከሩሲያ ጋር ከጀርመን ከብሪታንያ ጋር ያላቸውን ግንኙነት የምታውቁት ነውና ከዛ አንጻር ፑቲን ብዙ ነገሮችን ግምት ውስጥ አስገብተው ችላ ላይሉ አይችሉም። ይሄኛውን አጋጣሚ እንግዲህ በተለየ መንገድ ለማየት የሚሞክሩ የፖለቲካ ተንታኞች አሉ። ፑቲን ፈርተዋል፣ ፑቲን ይፈራሉ ምናምን እንደዚህ አይነት ሀሳብ ሊነሳ ይችላል። ግን አንድ መሪ ለራሱ ጥንቃቄ መውሰድና ወይም ደግሞ ካለበት ሰቆቃ ካለበት ችግር ካለበት ነባራዊ ሁኔታ አንጻር ጉዳዩን ለማየት ለሚሞክር መሪ በዚህ ልክ ጥያቄዎችን ማየትም ሆነ በሌላ አቅጣጫ ማየት አለማየት አይችልምና ጉዳዩን በጣም ባንክሮ ከሚመለከቱት የዓለማችን መሪዎች መካከል ፕሬዚዳንት ዶናልድ ትራምፕ እንደሆኑ ይነገራል። ውድ ተመልካቾቻችን ቢኒያም ካሴ ነበርኩኝ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። የተለያዩ ሀሳቦችን አሁንም ማጋራታችንን እንቀጥላለን። መልካም ጊዜ